ሸክማችሁ የከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ ይላል። ወገኖቼ የዚህ ዓለም ሸክም ወደ ኢየሱስ እስካልመጣን ድረስ የምናርፍበት ጉዳይ አይደለም። እግዚአብሔር ቃል ሲናገር በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እግዚአብሔር ዓለምን ስለወደደ አንድያ ልጁን ሰጠ ይላል። ዓለምን የወደደው ጋርሼሶን ነው። እህቴ ዓለምን ወደደ ሲል እኔን ነው። ዓለም ሲል ዓለም ላይ ያለውን ቁሳቁሱን፣ ምድሩን፣ ሰማዩን፣ መሬቱን ሳይሆን የሰው ልጆችን ነው የወደደው። ወገኖቼ የሰው ልጆች ያለውን ፍቅር እግዚአብሔር ሲገልጥ ቁስ አይደለም የሚሰጠው፣ መተኪያ የሌለውን አንድ ልጁን ነው የሰጠን። ወገኖቼ ወንጌል ከሃይማኖት በላይ ነው። የሆነ የሃይማኖት ድርጅት ወይም ደግሞ በተለምዶ እኛን ጴንጤ ብላችሁ ስለምትጠሩን ጴንጤ እንድትሆኑ እየነገርናችሁ አይደለም። ጴንጤ መሆን እንደማያድን እርግጠኛ ነኝ። ምክንያቱም ኢየሱስ ጴንጤ የሆነ ይድናል፣ ኦርቶዶክስ የሆነ አይድንም፣ እስላም የሆነ አይድንም አይደለም ያለው። ስለ መዳን ሲናገር መዳን በና በማንም የለም ነው ያለው። መዳን ያለው በኢየሱስ ነው ያለው። ስለዚህ መዳን ከሃይማኖት በላይ ነው። የምናወራችሁ የነበራችሁበትን ሃይማኖት ትታችሁ ወደ ሌላ ሃይማኖት እንድትመጡ ሳይሆን ከድቅድቅ ጨለማ ወደሚደነቅ ብርሃን ከሞት ወደ ሕይወት እንድትሻገሩ ይህንን የምስራች እንነግራችኋለን። ወንጌል ያሸንፋል፣ ወንጌል ይታደጋል፣ ወንጌል ሰው ያደርጋል፣ ወንጌል ይለውጣል። ወንጌልን ይዞ የምን መፍራት? ተናገር እንጂ ላልሰሙት ቤት። ወንጌልን ይዞ የለም የዋላ መሄድ ነው እንጂ ከኢየሱስ ጋር የምስራቹን እየሰበከ በሽተኞችን እየፈወሰ ግዴላችሁ ይህንን ጌታ ብትቀበሉት ከዚህ ጌታ ጋር ብትስማሙ የዘላለም ሕይወትን ታገኛላችሁ። ኢየሱስ ከሃይማኖት በላይ ነው። ኢየሱስ የሆነ ድርጅትን ወክሎ አይደለም የሞተው፣ ለዓለም ነው የሞተው። ለዓለም ነው የሞተው። ለጥቁሩ ሞቷል፣ ለነጩ ሞቷል፣ ለተማረው ሞቷል፣ ላልተማረው ሞቷል፣ ለሀብታም ሞቷል፣ ለድሃ ሞቷል፣ ለባለስልጣን ሞቷል፣ ለተራ ሰው ሞቷል። ኢየሱስ የማይወደውና ያልሞተለት ሰው የለም። ሁላችሁን ይወዳችኋል። ይህ ቃል ለፍርድ እንዳይሆንባችሁ ዛሬ ይህንን የምስራችን እንነግራችኋለን። በሉቃስ ወንጌል ምዕራፍ 2 ከቁጥር 8 ጀምሮ ስታነቡ እረኞች በሌሊት ከብት እየጠበቁ ያለ ይላል የእግዚአብሔር መልአክ ወደ እነሱ መጣ አለ። እነሆ ሰላም ለእናንተ ይሁን ካላቸው በኋላ አትፍሩ፣ አትደንግጡ አላቸው። እነሆ ለዛሬ ለሕዝቡ ሁሉ የሚሆን የምስራችን ይዤ መጥቻለሁ አለ። ወንጌል ለሕዝቡ ሁሉ የሚሆነው ወንጌል የጴንጤ አይደለም። ወንጌል የኦርቶዶክስ አይደለም። ወንጌል የሙስሊም አይደለም። ወንጌል ለፍጥረት ሁሉ የሚሆን ብቸኛ እውነተኛ መንገድ ነው። ከዚያስ አትፍሩ አትደንግጡ ካላቸው በኋላ ለሕዝቡ ሁሉ የሚሆን መድኃኒት ካላቸው በኋላ እነሆ ዛሬ በዳዊት ከተማ
መድህን የሆነ ኢየሱስ ተወልዶላችኋል። ልብ በሉ ቃሉን ተወልዶላችኋል። ወገኖቼ ለእናንተ ተወልዷል። ወንድሜ ለአንተ ተወልዷል። ወንድሜ ለአንተ ተወልዷል። ጋሼ ለእርሶ ተወልዶለታል። ኢየሱስ የተወለደው ለሁላችን ነው። ለአንድ የሃይማኖት ተቋም አይደለም። ለአንድ የሆነ ድርጅት አይደለም። ለአንድ ሰዎች ለመሰረቱት ነገር አይደለም። ኢየሱስ የተወለደው ለሁላችን ነው። ተወልዶልናል አለ። ተወልዶላችኋል። እነሆ ኢየሱስ የተወለደው ለእናንተ ነው። ኢየሱስ የተወለደው ለእኛ ነው። ስለዚህ የተወለደላችሁን ኢየሱስ የሕይወታችሁ ብቸኛ እና አዳኝና ጌታ አድርጋችሁ ብትቀበሉ የዘላለም ሕይወትን ታገኛላችሁ። ከሞት በኋላ ሕይወት አለ። ሰው ሁሉ ሲሞት በነበረበት የሃይማኖት ስፍራ ሬሳው ይቀመጣል። ነፍሱ ግን ወደ ፈጠራት ጌታ ትሄዳለች። ያኔ ወዴት እንደምትሄዱ የሚወስነው ሕይወት ከሞት በኋላ ሳይሆን በምድር ላይ ያላችሁ ነው የምትመርጡት። በምድር ላይ ያላችሁ ነው የምትወስኑት። ብዙ ሰው ከሞትኩ በኋላ ምን እንደመሆን እግዚአብሔር ያውቃል፣ ወይም ደግሞ ሙስሊም ወንድሞቻችን አላህ ነው የሚያውቀው ይላሉ። እውነት እነግራቸዋለሁ፣ የእግዚአብሔር ቃል ግን ሲናገር የዘላለም ሕይወት በራስ ፍቃድ በመቀበል ምክንያቱም ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ሲናገር በስሙ ላመኑትና ለተቀበሉት የልጅነትን ስልጣን ሰጣቸው፣ እነርሱም ከወንድ ወይም ከሴት ፍቃድ አልተወለዱ ከእግዚአብሔር ተወልደዋል እንጂ ይላል። በቁም እያሉ ነው የሚወለዱት። ሬሳቸው አይደለም የሚወለደው። ሰው ጀናዛው ወይም ሬሳው ከሞተ በኋላ እሱ አይደለም። ለዚህ ነው ሰው ከሞተ በኋላ በስሙ አንጠራው፣ ሬሳ እንለዋለን፣ አስክሬን እንለዋለን። ሰውነቱ የሚያበቃው እስትንፋሱ ከእርሱ ከወጣ በኋላ ነው። ብዙ ሰዎች ከሞት በኋላ ባለው እንቅስቃሴ ወይም ከሞት በኋላ የሚሆነው ነገር እድል ፋንታቸውን የሚወስን ይመስላቸዋል። ይህ ስህተት ነው። በቁም እያላችሁ ነው ዘላለማችሁን የምትወስኑት። እነግራቸዋለሁ፣ ኢየሱስ ሞቶላችኋል። ኢየሱስ ይወዳችኋል። ይህን ጌታ ብትቀበሉ እውነት ሕይወት መንገድ ስለሆነ እኔ እውነተኛ የበጎች እረኛ ነኝ ስላለ ከዚህ ጌታ ጋር ብትስማሙ ከሞት ወደ ሕይወት ከድቅድቅ ጨለማ ወደሚደነቅ ብርሃን ትሻገራላችሁ። ኢየሱስ ባየ ሲንጃለዳ እግዚአብሔር ቃል ሲናገር በሉቃስ ወንጌል ምዕራፍ 10 ላይ እረኞች ከብት እየጠበቁ ሳለ ድንገት መልአክ ታያቸው ይላል። በዙሪያቸውም ብርሃን አበራ ይላል። ከዛስ ሲደነግጡ አትፍሩ፣ እነሆ ለሕዝቡ ሁሉ የሚሆን የምሥራችን ይዤ ወደ እናንተ መጥቻለሁ አለ። ታዲያ የምሥራችሁ ምንድን ነው ሲሉ ዛሬ በዳዊት ከተማ ለሕዝቡ ሁሉ የሚሆን መድኃኒት አዳኝ የሆነ ክርስቶስ ተወልዶላችኋል አለ። ተወልዶላችኋል የሚለው አማርኛ ቃል ለሁሉ ሰው እንደሆነ ሃይማኖት ሳይለይ፣ ብሔር ሳይለይ፣ ጾታ ሳይለይ፣ የትምህርት ደረጃን ሳይለይ፣ ዕውቀትን ሳይለይ፣ መማር አለመማር ሳይገድበው በሁሉም ሁኔታዎች ውስጥ ለሁሉም ሰው የሚሆን የምሥራች ነው። በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ ኑ እናንተ ሸክማችሁ የከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ ይላል። ወገኖቼ የዚህ ዓለም ሸክም ወደ ኢየሱስ እስካልመጣን ድረስ የምናርፍበት ጉዳይ አይደለም። ሰዎች ሁሉ ዛሬ የሚያርፉበትን ነገር ለመስራት፣ ቤት ለመስራት፣ ገንዘብ ለመያዝ፣ ዕውቀት፣ እነዚህ ሁሉ ነገሮች መልካም ናቸው። የምትማሩ መማር ቆንጆ ነው። የምትነግዱ መነገድ ጥሩ ነው። የምትሸጡ የምትለውጡ፣ በየትኛውም ስራ ላይ የተሰማራችሁ ሰዎች የምታደርጉት ነገር ሁሉ መልካም ነው። የምታደርጉት ነገር ግን በዚህ አጋጣሚ የምነግራችሁ ለነፍሳችሁ እረፍትን አይሰጣችሁም። ለነፍሳችሁ እረፍት ቢሰጣችሁ ኖሮ ኢየሱስ ኑ እናንተ ሸክማችሁ የከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ አላለ። እውነተኛ እረፍት ያለው በሆነ የሃይማኖት ውስጥ ጥላ ውስጥ አይደለም። እውነተኛ እረፍት ያለው በዛና በዚህ ሃይማኖት ውስጥ አይደለም። እውነተኛ እረፍት ያለው ኑ እስከ ሸክማችሁ ያለን ኢየሱስ ጋር ነው። ወገኖቼ ከዛሬ 2000 ዘመን በፊት በቤተልሔም በረት በግርግም ውስጥ የተወለደው ኢየሱስ ሊሞት እንደተወለደ ታውቃላችሁ።
ትላላችሁ? እንዴት ሰው ሊሞት ይወለዳል ስትሉ ስለኔና ስለናንተ ስላለው ፍቅር ሊሞት ተወልዶልናል። ኢየሱስ ለመኖር አልተወለደም። እድሜውን በደረሰ ሰዓት የሰው ልጆችን ኃጢአት ወደ እርሱ ላይ መሆን ስለነበረበት የእኛን ጽድቅ እርሱ ወስዶ የእርሱን ጽድቅ ለእኛ ሰጥቶን እኛን የዘላለም ሕይወት እንድናገኝ ያደረገው በቀራንዮ መስቀል ላይ በሰራልን ሥራ ነው። ወገኖቼ አሁን የወጣችሁ ታውቃለሁ፣ ገበያ ልትገበያዩ ሰርታችሁ ገብታችሁ ልትሆኑ እንደዚህና እንደዚህ ልታደርጉ እንደወጣችሁ አውቃለሁ። ነገር ግን የእግዚአብሔር ቃል ሲናገር ወንጌል ከፀሐይ መውጫ እስከ ፀሐይ መጥለቂያ ይሰበካል፣ ከዛም የዓለም ፍጻሜ ይሆናል ይላል። አልሰማንም እንዳትሉ፣ ይህ ቃል ለፍርድ እንዳይሆንባችሁ እውነት መንገድ ሕይወት የሆነውን ኢየሱስ ትቀበሉ ዘንድ እንነግራችኋለን። እኛስ የተሰቀለው ክርስቶስ እንሰብከዋለን እንሰብከዋለን እንሰብከዋለን። እኔስ የተሰቀለው ክርስቶስን onni keessan oduu nama hundumaatiif dhageeffamuu qabu tokko isiniifillee jirra. Eeyyeeni oduun wayii iddoo wayiitti fudhatama qaba, iddoo wayiitti fudhatama hin qabu. Oduun tokko tokko eeyyan sooressotaaf hin ta'a, oduun tokko tokko hiyyeessotaati, oduun tokko tokko warra barataniifi, oduun tokko tokko warra hin baranneefi. Inni nuyi har'a isiniifillee oduu gammachiisaan kun garuu yimisiraachoon kun garuu eeyyen hundumaaf hin barbaachisa, guddaadhaaf hin barbaachisa, xiqqoodhaaf hin barbaachisa, isa barateef hin barbaachisa, isa hin baranneef hin barbaachisa. Innis eeyyeeni eeyye waa'ee ilma Waaqayyoo Yesuus Kiristoos waa'ee kootiif waa'ee keessaniif cubbuu kootiif cubbuu keessaniif eeyyee du'a kootiif du'a keessan fudhachuudhaaf kan karaan dhugaan jireenyi ana jedhe karaa abbaatti kan geessu tokkicha qofa. Buusa booddee jireenyatu jira obboloota koo. Hundumti keenya jiraanneen duuna yerootti duunu hin beeknu. Saatii kanatti namoonni baay'een balaa konkolaataatiin kanneen kaan hospitaala keessatti kanneen kaan utuu deemanii inni kaan dhukkubsatee baay'ee isaanii du'aa jiru. Nutis obboloota koo anis isinis guyyaatti duunu guyyaatti gara Waaqayyoo deemuu hin beeknu. Garuu waa tokko hin beekna, du'a booddee jireenyi jira. Jireenya sana immoo kan nu kennu tokkicha ilma kee Yesuus kan Waaqayyo kan ta'e Yesuus Kiristoos qofa. Kanaafuu ilma Waaqayyo Yesuusitti yoo amteen waa biraa miti kan isin argatan, qarshii miti kan isin argatan, jireenya argachuu. እኛስ የተሰቀለው ክርስቶስ እንሰብከዋለን እንሰብከዋለን እንሰብከዋለን። እኔስ የተሰቀለው ክርስቶስን የምስራች 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 እግዚአብሔር ቃል ሲናገር በመጽሐፍ ቅዱሳችን ላይ በሉቃስ ወንጌል ምዕራፍ 2 ላይ ለሕዝቡ ሁሉ የሚሆን የምስራች ይላል። ለሕዝቡ ሁሉ የሚሆን መልአኩ ነው ከእግዚአብሔር ዘንድ መጥቶ በሌሊት መንጋቸውን ይጠብቁ ለሆኑ እረኞች ብርሃን በዙሪያቸው ከበራ በኋላ እነሆ ለሕዝቡ ሁሉ የሚሆን የምስራች አለ። ለሕዝቡ ሁሉ የሚሆን ሲል ጋሼ ለእርሶም ይሆን ማለት ነው። ለሕዝቡ ሁሉ የሚሆን ሲል እናቴ ለእርሶም ይሆን ማለት ነው። ለሕዝቡ ሁሉ የሚሆን ሲል ወንድሜ ለአንተ ለወጣቱ ማለት ነው። ለሕዝቡ ሁሉ የሚሆን ሲል ለነጩ፣ ለጥቁሩ፣ ለተማረው፣ ላልተማረው፣ ላለው፣ ለሌለው፣ ለሚያውቀው፣ ለማያውቀው፣ ሰው ላለው፣ ሰው ለሌለው ሁሉ የሚሆን የምስራች ነው። ቀጥሎ መልአኩ ይህን ብቻ አልነገራቸው፣ እንዲህ አላቸው፣ እነሆ ዛሬ በዳዊት ከተማ መድኃኒት የሆነ ኢየሱስ ክርስቶስ ተወልዶላችኋል አላቸው። እነሆ ዛሬ በዳዊት ከተማ ያለው ከዛሬ 2000 ዘመን ዓመት በፊት ነው። እነሆ ዛሬ በዳዊት ከተማ አዳኝ የሆነ መድኃኒት የሆነ ኢየሱስ ክርስቶስ ተወልዶላችኋል አለ። የተወለደው ለእኔ ነው። የተወለደው ለአንቺ ነው። የተወለደው ለእናንተ ነው። የተወለደው ለሆነ የሃይማኖት ቡድን አይደለም። የተወለደው ለጥቁሩ ነው። የተወለደው ለነጭ ነው። የተወለደው ለሰው ዘር ነው። ኢየሱስ ተወልዶላችኋል። ኢየሱስ ተወልዶላችኋል። መወለድ ብቻ አይደለም። ኢየሱስ የተወለደላችሁ ሊሞትላችሁ ነው። ኢየሱስ የተወለደልን ሊሞትልን ነው።
ነው። ሕይወቱን በቀራንዮ መስቀል ላይ አሳልፎ ሊሰጠን ነው። ወገኖቼ በዚህ ዘመን እናት እንኳን ለልጇ ላትሞት ትችላለች። እና አባት እንኳን አይሞትም። እውነተኛው ነገር ለልጁ ማንም የሚሞት የለም። ለእኛ ግን ምንም ነገር ሳንሆን ኃጢአታችን ብዙ ሆኖ ሳለ፣ በደላችን ብዙ ሆኖ ሳለ፣ ጽድቃችን የመርገም ጨርቅ ሆኖ ሳለ እርሱ እግዚአብሔር ኢየሱስ ክርስቶስን ኃጢአት የማያውቀው ስለ እኛ ኃጢአት አደረገው። እኛ የእግዚአብሔር ጽድቅ እንሆን ኃጢአት የሌለበትን እነሆ የእግዚአብሔር በግ ተብሎ የተጻፈው የይሁዳ አንበሳ ሞትን ድል አድርጎ የተነሳ አሁን በአብ ቀኝ ከአባቱ ጋር ከብሮ ያለ ደግሞ በመላእክት ታጅቦ የሚመጣ ኢየሱስ ነው የተወለደው። በተለምዶ ገና ይባላል። ፈረንጆቹ ክሪስማስ ይላሉ። ወገኖቼ የኢየሱስ ክርስቶስ ልደትን ለመሸፈን በተለያዩ አንቲክራይስት መንገዶች የተሰራ ነገር ነው። ልደቱን ስታስቡ ለምን እንደተወለደ ሊሞት እንደተወለደ ይገባችኋል። ወገኖቼ ኢየሱስ ይወዳችኋል ስንል ነፍሱን ስለ ወዳጆቹ አሳልፎ ከመስጠት ከዚህ የሚበልጥ ፍቅር ለማንም የለውም የሚለው ቃል የታመነ ነው። እነሆ በቲቶ መጽሐፍ ላይ ሲናገር ሰውን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል አለ። ሰውን ሁሉ የሚያድን አንተን የሚያድን እህቴን የሚያድን ወንድሜን የሚያድን የዘላለም ጸጋ ተገልጧል። ወንድሜ ኢየሱስ ይወድሃል። ኢየሱስ ይጃለዳል። ኢየሱስ ባየስ ይጃለዳል። ኢየሱስ ይወድሃል። እነሆ ያ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የተባለው ዮሐንስ ሊያጠምቀው ወደ ዮርዳኖስ ወንዝ ሲሄድ ዮሐንስ በመንፈስ ቅዱስ ተመርቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። በግ ለመሥዋዕትነት ነው የሚቀርበው። ኢየሱስ ስለ እኔና ስለ እናንተ መሥዋዕት ሆነ። ስለ እኔና ስለ እናንተ ራቁቱን በቀራንዮ መስቀል ላይ ተንጠለጠለ፣ ተደፋበት፣ ተሰደበ፣ በወንበዴዎች በጦር ተወጋ። ስለማ ሲባል ስለ እኔና ስለ እናንተ ሲባል እህቴ ተከፍሎልሻል፣ ወንድሜ ተከፍሎልሃል፣ ወገኖቼ ተከፍሎላችኋል። የተከፈለውን ዋጋ በመቀበል ከዚህ ጌታ ጋር በመስማማት ከሞት ወደ ሕይወት ከድቅድቅ ጨለማ ወደሚደነቅ ብርሃን ትመጡ ዘንድ በእኛ በታናናሽ ወንድማችሁ እነሆ የምሥራችን እነግራችኋለን። ኢየሱስ ይወዳችኋል። ነገር ግን በዚህ አጋጣሚ ዛሬ ለእናንተ የሚሆንን የምሥራች ይዘን ስንመጣ ከዚህ ከኢየሱስ መወለድ ጋር በቀጥተኛ የኔና የእናንተ ጉዳይ ስለሚያያዝ ነው። ወገኖቼ ኢየሱስ የተወለደው ሊሞትልን ነው። ኢየሱስ የተወለደው ለእኛ የዘላለም ሕይወት ሊሰጥ ነው። ብዙ ሰዎች ስለ ኢየሱስ ሲሰሙ ይከብዳቸዋል። ብዙ ሰዎች ስለ ኢየሱስ ሲነገር ይጠየፋሉ። ብዙ ሰዎች ስለ ፖለቲካ ሲነገር ደስ ይላቸዋል። ስለ እግር ኳስ ሲወራ ደስ ይላቸዋል። ስለ ብልግና ሲወራ ደስ ይላቸዋል። ስለ ዘረኝነት ሲወራ ደስ ይላቸዋል። ስለ ጥላቻ ሲወራ ደስ ይላቸዋል። የተለያዩ ርዕሶች ሲነገሩ ተቃውሞ የላቸው። ስለ ኢየሱስ ሲነገር በአንድም በሌላ መልክ ተቃውሞ ያነሳሉ። ይህ ስም ስልጣን ስላለው፣ ይህ ስም ጉልበት ስላለው፣ ይህ ስም መናፍስትን ስለሚቀጠቅጥ፣ ይህ ስም በበሽታ ላይ ኃይልና ስልጣን ስላለው ተራ ስም ስላልሆነ ነው ሰዎች ሁሉ ስለ ኢየሱስ ሲነገር ተቃውሞ የሚያነሱት። አንድ ነገር ግን እነግራችኋለሁ፣ ዘመኑ አልቋል። ከመጨረሻው መጨረሻ ላይ ነው የምንገኘው። በዚህ በመጨረሻ ዘመን ለፍርድ እንዳይሆንባችሁ እግዚአብሔር እነና እነዚህ ወገኖች ወደ እናንተ ልኮቸው። እኛ የክርስቶስ መልእክተኞች ነን። እኛ የክርስቶስ አምባሳደሮች ነን። እኛ የክርስቶስ አምባሳደሮች ነን። ማን ሾማችሁ ስትሉ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ የእግዚአብሔር ቃል ሲናገር ማንም የክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር ሁሉ አልፏል፣ እነሆ ሁሉ አዲስ ሆነ፣ ከራሱ ጋር አስታረቀን፣ ለእኛም የማስታረቅ አገልግሎት ሰጠን። የማስታረቅ አገልግሎት ተሰጥቶናል። ስለዚህ ከእግዚአብሔር ጋር ታረቁ ብለን እንለምናቸዋለን ካለ በኋላ ቁጥር 19 ላይ እኛ የክርስቶስ እንደራሴዎች ነን ይላል። እስከ ፀሐይ መጥለቂያ ይህ ወንጌል በኃይልና
ይሰበካል ይላል። ይህ ወንጌል በኃይልና በስልጣን ይሰበካል። ወንጌል ማለት ስለ ልጁ ነው። ወንጌል ማለት በሐዋርያው ጳውሎስ መገለጥ መጽሐፍ ቅዱሳችንን በሮሜ መጽሐፍ ምዕራፍ 1 ላይ ስናይ ወንጌል ኢየሱስ ብሎ ቀጥሎ ኢየሱስ ብሎ የሚጨርስ ነው። እቺ ዓለም ፌክ ነች። ሁሉ ነገር ፌክ ነው። ሁሉ ነገር አንድ ቀን ያቆማል። ዓለም አታላይ ነች። ዓለም ውሸታም ነች። ዓለም ብልጭልጭ ነች። እንዳትሸወዱ፣ ዘመኑ አልቋል። ጌታ ወደ እኛ መቼ እንደሚመጣ አለበለዚያ ደግሞ እኛ ወደ ጌታ መቼ እንደምንሄድ አይታወቅም። የዚህ ዓለም እርኩሰት፣ የዚህ ዓለም መዳራት፣ የዚህ ዓለም ጣዖትን ማምለክ፣ የዚህ ዓለም የተለያዩ የሥጋ ሥራዎችን ማድረግ ለጥቂት ጊዜ ሊሆን ይችላል። አንድ ቀን ግን ነፍሳችን ከሁላችንም ተለይታ ወደ ፈጠራት ወደ አምላኳ ትሄዳለች። ያኔ ኢየሱስ እንደተናገረ እውነተኛው የበጎች በረት እኔ ነኝ አለ። በእኔ በቀር ካልሆነ ወደ አብ የሚመጣ የለም አለ። ወገኖቼ የሚቀጥለው የሕይወታችሁ ውሳኔ የሚወሰነው ዛሬ በምድር ላይ ባላችሁ ቆይታ ውስጥ ነው። ሁላችሁ እነዚህ ጴንጤዎች ጀመራቸው፣ አረ እነዚህን ሰዎች ስርዓት የሚያስይዝልን ምን ነው ጠፋ ልትሉ ትችላላችሁ። ጉዳዩ ግን የጴንጤነት አይደለም። ጉዳዩ የድርጅት ጉዳይ አይደለም። ጉዳዩ የሞትና የሕይወት ጉዳይ ነው። ልጁ ያለው ሕይወት አለ፣ ልጁ የሌለው ሕይወት የለው። ወገኖቹ እየነገርናችሁ ያለው ስለ ሃይማኖት ሳይሆን ስለ ሕይወት ነው። እየነገርናችሁ ያለው ከድቅድቅ ጨለማ ወደሚደነቅ ብርሃን ስለ መምጣት ነው። ከሞት ወደ ሕይወት ስለ መሻገር ነው። ኢየሱስ ይራድናል። ኢየሱስ ይወዳችኋል። መዳን በሌላ በማንም የለም። እንድንድንበት ዘንድ ከሰማይ በታች የተሰጠን አንድ ስም አለ። እርሱም ኢየሱስ ይባላል። ኢየሱስ ብቻውን ጌታ ነው። ኢየሱስ የጌቶች ጌታ ነው። ሞትን መቃብር ያልቻለ መቃብሩን ባዶ አድርጎ የወጣ ብቸኛው የትንሣኤ ጌታና የጌቶች ጌታ ነው። እንድንበት ዘንድ ከሰማይ በታች የተሰጠን አንድ ስም አለ። እርሱም ኢየሱስ ነው። ኢየሱስ ብቻውን ጌታ ነው። የጌቶች ጌታ ነው። አሜን። እኛስ የተሰቀለው ክርስቶስ እንሰብከዋለን፣ እንሰብከዋለን፣ እንሰብከዋለን። እኔስ የተሰቀለው ክርስቶስን እሰብከዋለሁ፣ እሰብከዋለሁ፣ እሰብከዋለሁ።